አሰላሙ አሌይኩም ወራህመቱላሂ ወበረካቱ ውድና የተከበራችሁ የቻናል ተከታታዮች እንዴት ናችሁ? ሰላም ናችሁ? እንደ ክርስቲያን ወገኖቼ ሰላም ብያለሁ። ሁላችሁም በያላችሁበት ሰላማችሁ ይብዛ። ዛሬም እንደተለመደው በአዲስ ቪዲዮ ብቅ ብያለሁ። ለዚህ ቻናል አዲስ ሆናችሁ ሰብስክራይብ፣ ሼር፣ ላይክ በማድረግ ቤተሰብ ሆኑ። ነባሮችም ሼር፣ ላይክ በማድረግ አበረታቱኝ ይላለሁኝ። ዛሬ ይዤላችሁ መጣሁት እንግዳ ክፍል 18 ነው። ኑኑዬ በተኛችበት አልተነሳችም። በተኛችበትም የሄለን ልጅ ኤልሹ መታ ፊቷን ወደ እሷ አዙራ አንቺ እያደረግሽ ያለሽው ነገር ደርሼበታለሁ። ከአዶኒ ጋር ያለሽን ግንኙነት ብታቆም ይሻልሻል። አዶኒ ወንድሜ እንደዚህ ተራ ሴት የምታስፈልገው ወንድ አይደለም አለቻት። እሷ ያለችው ሀሳብና ጭንቀቱ ውስጥ ነው። የታመምኩት እድናለው ይሁን ቤተሰቦችንም አሰቃየው ብላ ሀሳብ ውስጥ ናት። እሷ ግን እዚህ ውስጥ ገብታ እንደዚህ ማድረግሽን ማቆም አለብሽ ብላት ጥላት ወጣች። ወጥታም ወደ እናቷ ሄደች። እናቷም እንዴት ነሽ? ደህና ነሽ? መች መጣሽ? አጎትሽ ስለመጣ ደስ አለሽ አለቻት። አዎ በጣም ደስ አለኝ፣ ናፍቆኝ ነበረ አለቻት። ግን ወንድሜ ቀረ አለቻት። አይ አይዞሽ ይመጣል አለቻት። እናቷም የሆነ ነገር ልጠይቅሽ ነው፣ ለማንም እንዳትናገሪ፣ እንደምታደርጊው እርግጠኛ ነኝ ታደርጊዋለሽ አለቻት። ምንድን ነው እናቴ? ምንድን ነው? ሰሞኑ ምንም አይነት አካሄድሽ አልተመቸኝም አለቻት። እሷም አይ ያልኩሽን ብቻ እሺ በይኝ፣ እናትሽ አይደለው እሺ በይኝ አለቻት። እሺ ስትላ አጎትሽ ያረፈበት ሆቴል አዶኒ ስለሚያውቅ ስለሚነግረው እሱን ጠይቂና ለእኔ እንድትነግርኝ እፈልጋለሁ አለቻት። ለምን ፈለግሽው ይህን መረጃ አለቻት። ለምን ራስሽ አትጠይቂም ብላ መለሰችላት። ምን ችግር አለው አንቺ ጠይቂ ያልኩሽ ጠይቂ አለቻት። እሷም ራሱ አጎቴ እኮ ቢጠይቀው ሊነግረኝ ይችላል አለቻት። አይ እሱን ሳይሆን አዶኒን ጠይቂው አለቻት። እሺ እሺ አለቻት። ግን ለምን ፈለግሽ? ለምን አስፈለገው? ያረፈበት ልታውቂ የፈለግሽው ለምንድን ነው ብላ ጠየቀቻት። አንቺ አድርጊ ያልኩሽን ብቻ አድርጊ አለቻት። እሷም ጥላ ወደ ክፍሏ ሄደች። ለኤልሹና ለሄሉ መሲ ምሳ ቀረበችላቸው። እየበላችም እሷም መጣች። ደህና ነሽ? እንዴት ነሽ? ተሽሎሻል አለቻት። እንዴት ነው ከስራው ጋር ስትላት፣ ምንም አይደለም ያው ያን ያህል ስላልሆነ ችግር የለውም ብሰራበት ብንቀሳቀስ ይሻላል ብዬ ነው አለቻት። እሺ ኑኑ ተነሳች ብላ ጠየቀቻት። አይ አላየዋትም አለቻት። እሷም ጥላ ሄደች። እኔ የሚለው ለምንድን ነው እንደዚህ የምትሆነው ኑኑ ብላ ጠየቀቻት ልጇም። እሷም እንዴ ምንድን ነው አንቺ ከሷ ጋር ያለሽ ጥላቻ? ለምንድን ነው ግን እንደዚህ የጠመድሻት ብላ ለልጇም አፈጠጠቻት። እሷም በቃ ስለማትመቻት ነገረቻት። ግን አሁን አባትሽ ቤት እየፈላለገላቸው ነው አለቻት። እሷም ደስ አላት። ፈገግ ብላ እንዴ ቤት ሊሰጣቸው ነው እንዴ አለቻት። አዎ ምን ነው ፈገግ አልሽ? አይ መሄዳቸው ደስ ብሎሽ ነው አለቻት። አዎ አለች። እሷም ኑኑ ግን አትሄድም አለቻት። ለምን አለች። እንዴ ለምን እንጂ ይሄን ያህል ግን የምትጠያት ለምንድን ነው ብላ ጠየቀቻት። መሲም የእህቷ ነገር አሳሰባት። ወደ ኑኑ አቀናች። ሄደችና እስካሁን አልተነሳሽም? ለምንድን ነው ያልተነሳሽው? ምን ሆነሽ ነው አለቻት። ዝም አለቻት። አውርኝ እንጂ ለምንድን ነው የማታውርኝ አለቻት። አይ እነሳለሁ እሺ አለቻት። ግን ከክፍሉ እንድትወጣ ፈለገች። እሷም አይ ጓደኛሽ እኮ ደውላ ነበረ ስልክሽ ስለዘጋባትና ስላጣችሽ ነው መሰለኝ አለቻት። እንዲሁም ካልሆነ በቃ እኔ እመጣለሁ ብላለች አለቻት። እሺ በቃ ጥሩ ነው አለቻት። ግን ማውራት አልፈልግም። ከክፍሉ እንድትወጣ ፈለገች። መሲም የምታደርገው ጠፋባት። የእህቷ ነገርም አሳሰባት። ሳትወድም በግዷ ጥላ ከክፍሉ ወጣች። ኤልሹም ክፍሏ የእናቷ ክፍል ገብታ ደብዳቤው ስላስጠራትና ማንበቡን ስለምትፈልግ ምን እንደሆነ ማወቅ ስለምትፈልግ ወደ ክፍሏ ቀናች።
ወደ ላፖቿና አፈታተሸችና አገኘችው። ደብዳቤው ስላገኘችው በጣም ደስ አላት። ለጊዜው ልታነባው አልቻለችም። ምክንያቱም እሷ በሌለችበት ስለገባ ትደርስብኛለች የሚለው ነገርም አስታወለች። ልትደብቅም ሞከረች። በዚህ አጋጣሚ ልታየው እየሞከረች እናቷ ተነስታ መጣች። እንዴ አንቺ እዚህ ክፍል ውስጥ ምን ታደርጊያለሽ? እኔ የሌለው ለምን እዚህ ክፍል ትገቢያለሽ? አለቻት። ምንድን ነው የምትፈታትሽው ክፍሌን? አለቻት። አይ ብላ እሷም ደነገጠች። ያደረገችው ነገር ልታወቅባት ስለሆነ በጣም ድንግጥ አለች። ወደ እሷ ተጠግታ እንግዲህ የያዘችውን ደብዳቤ አየችባት። ምንድን ነው የደበቅሽው? የደበቅሽውን አሳየኝ አለቻት። ልኩን እንደ ደብዳቤውን እንዳገኘችው እሷም ተረዳች። ዞራ ስታያት አሳየቻት። አይ ቅርታ፣ እኔ እኮ የሚያስጨንቅሽ እና የሚያሳስብሽ ነገር ምን እንደሆነ ማወቅ ስለፈለግኩ፣ እንዲሁም ደብዳቤው ትላንትና ስላየሁት ምን እንደሆነ ማወቅ ስለፈለግኩ ነው። ይቅርታ እናቴ ያለቻት። ከአሁን በኋላ እዚህ ክፍል ገብተሽ እኔ የሌለሁበት ገብተሽ ስትበራብሬ እንዳላይሽ ሂጂ፣ ከዚህ ክፍል ውጭ ብላ አባረረቻት። እሷም ጥላ ወጣች። መኩና አይንዬ በተቀመጡበት አጋጣሚ መሲ መጣ። ሰላማቸው አለቻቸው። እንዴት ናችሁ? ደህና ናቸው አለቻቸው። የኔ ልጅ ነይ እስቲ ደህና ነሽ? እኛ ደህና ነን አለች። የት ሄዳችሁ ነበር ብላም ጠየቀቻቸው። እንዳልነበሩና ውጪ እንደነበሩ ነገረቻቸው። እሷም ደስ አላት። ኑኑ እያልተነሳችም እንዴት ናት ደህና ናት ብላ አይን እየጠየቀቻት፣ አይ አላየዋትም፣ እስቲ ሄጄ ልያት አለቻት። አይ እኔ ሄጄ አያታለሁ። ለምንድን ነው እስካሁን ያልተነሳችው? የሆነች ነገር ይሆናል ማለት ነው፣ ታሟም ይሆናል። በቃ ሄጄ ልያት ብላ ጥላ ሄደች።